እንዴት ናችሁ? ሰላም ብያለሁ። አማኑ አባት ነው ዝርያ ሮሚ እንዴት ናችሁ? ሰላም ብያለሁ። አለሁልህ። አቤሏ ምን ትላለህ አንተ? ሀሳብ ምንድነው? እስቲ ወደ አቤሏ ምን አለ መሰለሽ፣ አሁን እንደዚህ የሚባሉ ነገር የትኛውም እናት ማለት ነው ለልጇ መልካም ነገር ነው የምታስበው፣ ጥሩ ነገር ነው። እንዳትወርቅባት ትፈልጋለች። እንኳን ሙቼ አይደለም እኛ ወንድ እንኳን እየተፈለጥና እንደ ያደግሩ በእናቶቻችን እየተፈነከትና እንደ ያስተሳድገን የነበረው እቺ ሌላ በቃ ወይም ሌላ ሀገር ላይ ስለተወለደች ያደገ ሀገር ላይ ሁላችንም ያደገ ሀገር ላይ ነው ያለነው። ነገ ከነገ ወዲያ ሴት ልጅ እንደዚህ ብትለኝ ምናምን ነገር የምሬን ነው አገር ቤት ወስጄ ነው መገርፋት ነው የምልሽ። እኔ እዚህ ገብቷል አባባሌ። የትኛውም እናት መልካም ልጅ ነው በቃ እንኳን እናት አለም አባትም እንደዛው። ግን አሁን በእነሱ መሀል ገብተን እናትና ልጅን እያራራቅ ልጅቷ ምንም ነገር ሳትሆን ዲፕሬሽን ውስጥ እየገባች ነው እየተባለ አሁን ብዙ ቦታ ላይ እየተመላለሽ ከሆንሽ ካየሽ ሮሚ እቺ ልጅ ዲፕሬሽን ውስጥ እየገባች ነው ምናምን እየተባለ ነው። ሰው የተባለውን ነው የሚከተለው፣ ሰው የተባለውን ነው የሚሄድበት። ገባሽ? እቺ ልጅ የሆነ ነገር ብትሆን እንዴ ለምን በቃ እነዚህን ሰዎች አንተውም? እናትየዋም እግዚአብሔር አምላክ በቃ እሷን መጽናናት ስጣት። እንደውም ለእናትየዋን ነው ማዝነው እኔ። እቺ አፍላ ህፃን እኮ ነች። ምንም ነገር 20 ምናምን 20 ፕላስ ነች፣ ገና ያላደገች ልጅ ነች። ገብቶሻል? እናትየው ግን 20 ምናምን አመት አሳድጋታለች። ገባሽ? እናት ምንም እዚህ ጋር ፖለቲከኛ ምናምን እኔ እሱ አይመለከተኝም። ሲጀመር ፍቅር ዘር ምናምን ሃይማኖት የለውም። ትክክል። እሱ ሃይማኖት እንትን የለውም። እኔ ዝርያ እሷ ልጅ አለኝ ታውቃለህ። ልጅ ስላለኝ በሰማሁበት ሰዓት ለእናትየው ያልኳት በዚህ ሰዓት እዚህ የደረሰችን ልጅ ፍቅርን መከልከል በዛ እድሜ ያልፍ አዲስ አበባ በግንብ እንደው ይሰበራል የማይል ግንብ ጠርሙስ የተተከለበት ግንብ እላዩ ላይ ካርቶን እየሰበሰበ ስንቱ አምልጦ ስንት ነገር እንደሚደረግ እኛ አዲስ አበባ ልጆች የምናውቀው ነው። ታውቃለህ፣ ሌላ ክፍለ ሀገር ሊለይ ይችላል። አዲስ አበባ ግን እኛ አምልጠን ከማይወጣ ግንብ ላይ መሰላል ተውሶ ስንቱ ሴቱን አስኮብልሎ ስንት ቦታ የት ቦታ ተደራርሰናል። ታውቃላችሁ፣ እኛ አዲስ አበባ ልጆች እናውቃለን እንዴት አድርገን አምልጠን እንደምንሄድ። በአዲስ አበባ ምድር እናት ጆሮዬን እየሰማች ልጇ አላስወጣ አላስገባ እየሄደ ዱርዬ የሆነች እያደረች ስታስቸግር እናት ሸርሙጣስ ብላ ስትሳደብ እኔ አዲስ አበባ ሰምቻለሁ። ያ ማለት ግን ሺዶ ሚኒት በንዴት እናት የፈለገ ነገርኩ። እኔ ይኸው ዝርያ እጄን አሳይቻለሁ። እናቴ በጥርሷ ነክሳኝ ታውቃለች። እኔ ይሄ ኖቲ ከሚባሉት ከቤተሰብ በቃ እንደኔ ያስቸገረ የለም። ወጥቼ እንደወንድ ብይ አዲስ አበባ አስቦ ሴት ልጅ ወጣ ሜዳ ላይ ብይ ስጫወት ተገኝቼ ይሁን እንደዚህ ተቀጥቅጬ እስካሁን ምልክት አለብኝ። ነት የለኝም። አሜልዬ ይቅርታ፣ ሮሚዬ ይቅርታ። ይኸው እኔ መጀመሪያ የጣላኋት ለእናቷ በሊንዳ ነው። ይኸው ስማው እንካ። ይኸው ምኑ ነው ለአንድ ስሚ ዘመዴ ነች። ቆይ ሊንዳ ዘመዴ ነች። አልተወልጀው ብዙ ጊዜ ተሰዳድረናል፣ ተፋቅረናል። በጣም ወዳ ዘመዴ ነች። እንደው አየሽ፣ የፈለገችው ታሪክ ፎቶዋ ለጥፋ ዘቅዝቃ የዴዚ ፎቶ ለጥፋ ዘቅዝቃ እየሰደበቻት ነይ ለአንቺ ሰማሻለች ነይ አስቁሚያ ስላት የፈለገችው ታሪክ ነው ያለቻት። እናት እንደዚህ ስላለች ሊንዳ ማለት ማለች ዱባይ ሁሉ ያውቃታል። እዚህ ያሉ ፎቶዋ ዘቅዝቃ የዴዚ ፎቶ ዘቅዝቃ አቤልዬ ቆይ አንዴ የዴዚ ፎቶ ዘቅዝቃ እየሰደበቻት ነይ አስቁሚያት ተትናዬ ሊንዳ እየሰደበቻት ነው የፈለገች ታሪክ ነው ያለቻት። እና ለልጅሽ ይሄ አንቺ ከጠላት ሆነች ለልጅሽ እሴት ያለሽ ዜድዬ ቆይ አረጋጊውና ልበልሽ። አሁን እኔ ልጅ አስቸግራል። ዜዷ ተሳስተሻል። አሁንም እናቴ ተሞተ ዝርያ ነገሮችን መስመር በመስመር አስይዢ ዝርያ ስወድሽ ቆይ ስልሽ ይኸውልህ በሰው እናቷ ተናዳለች። ተይ ብትያት አልሰማ ብላለች። አንቺን እንዴና ላት እናትየው ዜድን ልጅሽን ሰደበ ብትባል ሰላም ላይ ሆነው ብላ የምትፈልገው ቤት አስቁሙልኝ ትላለች። ያቺ ልጅ ግን ምናልባት ሮሯን ሰምታ አውርተው እንዲያስቸገረችኝ ብላ ወጣ ሰድባላ ሊሆን ይችላል። ደግ አደረገቻት ነው የምትለው። በወቅቱ ዜድዬ እንዴት አይነ ማናችንም እንደ ማተርዋት ብንል ከእናቷ የሚቀርባት ለዚች ልጅ የለም። እንደ ማተርዋት ፈንድተን ብንጮ ከልጇ ከእናቷ በላይ የሚቀርባት የለም። ነገ አንድ ነገር ብትሆንም የምደርስላት እናቷና እናቷ ናት። ሶሻል ሚዲያ ላይ ብናንጣጣ ብንቀላብድ ብንለፈልፍ ከእናቷ በላይ ለልጅቷ የሚደርስላት ማንም
የለም። 4 ነጥብ ነው። ይሄንን ሁላችሁም ልታውቁ ይችላል። ግን በአሁን ሰዓት ዜድንም ለማረጋጋት እናትየውንም ለማረጋጋት ሁላችሁም ከቻላችሁ ሁለቱንም ባለመሳደብ ልጅቷን ብትሆን ነገ እኮ ላይሰራ ይችላል። ብትለቃት አሌክስ ጋር ሄዳ 15 ቀንም ትቀመጥ ወር ተቀምጣም 1 ዓመትም አይታ ከልጁ ጋር እኮ ላይሰራ ይችላል። እሱም ብሏል እኮ ላይሰራ ይችላል። ሄዳ ግን ይችል ስለተያዘኝ ኖ ስለተባለች ነው አምልጣ መሄድ የፈለገችው እንጂ ብትሄድ እኮ ላይሰራ ይችላል። ጭንቅላት አላት። ከነጭና ካበሻ ተወልዳ አሜሪካን ሀገር ይሄን ማመዛዘን አያቅታትም። ዲያር ቬሪ ክሌቨር ልንገራችሁ ልጆቹ እንደኛ እኔ እንኳን አዲስ አበባ ተወልጄ ያንን አላገናዝብም። ዛሬ ልጅ የምታገናዘው ሲማሩ እንኳን የዚህ ሀገር ልጆች ሲማሩ ይህን ትምህርት ብማር ነገ ኢትዮጵያ ሄጄ ይጠቅመኛል ልጅ ያለችኝ ነው የምነግራችሁ። ይሄንን ብማር ስንት ይከፍሉኛል? እንደዛ እየተባል ነው እንደ ዩኒቨርሲቲ የገቡት በእኛ ኤጅ ያሉት ዶክተር ሁን እንትኑን እየተባሉ ነው። እነዚህ ግን ልጄ ምን ታጠኛለች ስላት ገብታ ሰርችን ያደረገችው እንደዚህ ባጠና ስንት ይከፈለኛል፣ እንዲህ ባጠና ምን ያደርጋል ነው ከጭንቅላቸው ጋር ያመዛዙና ይህም ባጠና እንዲህ ሊከፈልኝ ይችላል አፍሪካ ሜጄ ሰራበታለሁ ብለው ክሌበር ናቸው። በደንብ አገናዘው ነው። ይችን ልጅ እኛ ስለመከርናት አይደለም። አሌክስን ታየዋለች። አሌክስ ዘረኛ ነው፣ አሌክስ ብሯን ይወስዳል። አሌክስ ከወደደችው እንኳን ብሯን ስገዋል ልሰጠው አይደል እንዴ? ስለዚህ በሁለቱ መሃል መግባት ተውና ልጅቷ አሁን እናቷ የበደለቻት የመሰላት ልጅ ስትወልድ ስትረጋጋ 25 ዓመት ሲሞል እናቷን ተደፍታ እግሯ ላይ ማሚዬ በሰው ፊት እንዲህ ስላልኩሽ ይቅርታ አድርግልኝ ብላ እኛ ሁሉ ያጨብጭበን ዜሮ እንቀራለን። ብልም ይወርኖት ዜሮ ነው የምንቀረው። ስለዚህ በሁለቱ መሃል ችግር የምትፈጥሩ ልጆች አቁሙ። እናትየውም ትረጋጋ። በውስጥ አውሯቸው የምትሉ በውስጥ ያላወራቸው የለም። በውስጥ ለማስታረቅ ሀቢባ ራሱ ለእኔ ተዩ እኔ አናግሬው ያልታረቀ የለም ተዩ ብላይ ነው የወረድኩት። የዛኔ ካስታወሳችሁ የእናትየውን ቁጥር ቀበላለሁ፣ እሷን አዋራለሁ። ለዚህ ነው ያልገባሁት እኔ። እሷ ታረገዋለች ብዬ ሀቢባም ያረገችው ነገር የለም ከጢጢ ውጪ። ታው እዚህ ሚዲያ ላይ አታውሩ ስለነዚህ ልጆች ይቅር አልኳት። እኔ ተዋለው የሁለቱ ቁጥር ደርሶኛል ብላ ላለው ምናምን ላለው ብላ አስማተኛ ይመስል አስቆማለሁ አለች። ኦኬ አልኩኝ። አስቆመችው። ያስቀመችው ወፍ የለም። ተው አልኳቸው። የዛን ቀንም ራሱ በውስጥ አነጋግራሻቸው እነሱ ሳይተማመኑ ሚዲያ ላይ ለምን አመጣሻቸው? እዛ አውሩና ጨርሱና አምጡ። አይ ለኔ ተውት ስልኳ ደርሶኛል ለኔ ተውት። ይሄ የቆየ ነው። የነዴዚ ተጠንጥኖ ሶሻል ሚዲያ ላይ ዩቲዩብ ላይ ወጥተው ልጅቷ በስላ ነው። በአሌክስ የማትፈርዱት ደግሞ እንደ ማንኛውም ቦይፍሬንድ እንደያዛችሁት ልጁ ያወራታል። ሳድግም እናቴ እንዲያርጋኛለች ኢትዮጵያ ሄዳ እሷ ከቦይፍሬንዷ ጋር ሄደች። እኔ ብቻዬን ነኝ፣ ቤት ውስጥ ማንም የለም፣ እርቦኛል። ለአንድ ቦይፍሬንድ እነዛ ካላችሁት ገርል ፍሬንዱን ፕሮቴክት ለማድረግ ነው ሄደው። ጠንቋ አይቀልብ። እናቷ ምን እንደምታረጋት ጠንቋ አይቀልብም እኮ እሷ ያወራችለትን ነው ወጥቶ የተናገረው። ስለዚህ አሌክስ ብሌ የምታረጉት ምንም ነገር የለም። ይሄ ልጅ ገርል ፍሬንዱ ናት፣ ያወራችሁን ነው ወጥቶ የሚናገረው። ባትነግረው እኮ ስለ እናቱ የሚያቅል የእናቷን ገበና ጠብቃ ይዛ ዊናቴ እኮ እንዲናት ዊናቴ እንዲናት ትወድሃለች እንዲህ ነው ብላ ምንም ባተነፍስለት አሌክስ ዛሬ እናቷንም ጮክ ብሎ መናገር አይችልም። ኢንፎርሜሽን የሰጠችው ራሱ ያወራችው ራሷ። ልጁ ምን ያርግ? ልጁ ገርል ፍሬንዱ ናት። አልቅሳ እናቴ እንዲያረገችኝ ስትል እንደ ማንኛውም ሰው እኔ ልጄን ሚዲያ ላይ ማውጣት ፈልጌ ነው እንዴ? ኢሞሽናል ሆኜ ሳላቀው ካፌ ተቆጣጥሮ የወጣ ነገር ነው። ለልጄ እዚህ ሚዲያ ላይ ስሟን ልጄ ምን እንደሆነች እኔ የማውቀው። እንዴት ልጄ ስሜን ሜንሽን ሚዲያ ላይ አደረግሽ ብሎ ከ5 ወር በላይ ነው ልጄ ዲፕረስ የሆነችው። ስሜን ለምን ሜንሽን አምልጦኝ ነው እንደዚህ እንደሆነ ታውቃለች። ቪዲዮውን አይተዋለች። ግን ዘሴም ታይም ደግሞ ወጥቶ እሱ ምላሽ ሰጣለሁ ብሎ ሲሳደብ ዝም ልል እንደማልችል ታውቀዋለች። ግን ልጄ ለምን ስሜ ሜንሽን ተደረገ? የኢትዮጵያ ቸርች አልሄድም ነው ያለችኝ። አሁን የምትሄደው ግብፅ ቸርች ነው። አበሻ ላይም ነው ያለችው። አይወዱም ብን በዚህ እድሜ ወታችሁ ቲክቶክ ላይ ልጆቻችሁን ስም ሜንሽን ስታረጉ። የልጄም ሰው ፎቶ ፖስት አለው አልችልም። በዚህ ሰዓት ልጄ ሳትፈቅድ የገዛ የወለድኳን ልጄን መፖስት አልችልም። አደቧን ሶሻል ሚዲያ ማይ ፒክቸር አለች፣ መብቷ ነው። ትልቁ ልጅ 17 ዓመቱ ነው። አደዋን ማይ ፒክቸር ኢን ሚዲያ ፕሊስ ማሚ ኦኬ።
ግዴታዬ ነው። ወልጃቸው ሲያዙኝ አዳምጣቸዋለሁ ብዬ ነግርሃለሁ። ናቲ ነው 10 ዓመቱ የእሱን አሁን ስለሚያቅልፖስ እችላለሁ። ግን ምድረ ባለጌ ስላለ ተውኩት። ራይት አላቸው። አሌክስ ምን አደረገ? ገርል ፍሬንዱ ናት የነገረችው ነው እኮ እናቷ በድላታለች ያለው መቻየ አብሯቸው ይኖራል። ነገረችው። ገርል ፍሬንዱና ወጥቶ አወራ። ልጁ ላይ የምትፈርዱበት አንድ ነገር የለም። ይህንን ሚስጥር መደበቅ ያለባቸው እናትና ልጅ። እናትም ወጥታ ሚዲያ ላይ ባትሳደብ የሁለቱን ነገር የሚያውቅ የለም። እንደሚያውቋቸው እንደቀርቧቸው ዴዚ ለጅቦ ነግራ እንዲህ ችግር አለብኝ በውስጥ አዋራልኝ ማለት ትችላለች። ዴዚም እኮ 20 ዓመቷ ነው፣ ሕፃን ልጅ አይደለችም። ይህንን በውስጥ ፍታልኝ። ጅቦ እንደሚለፈልፈው አይደለም፣ የዋ ነው። በጣም ትልቅ ጭንቅላት አለው።